ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እንዴት ናችሁ? እኔ ፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ዕለተ ሰንበት እንዴት ነው? ዛሬም እንግዲህ ከምሕረቱን የተነሳ እነሆ ይህን ቀን ስለሰጠን የእግዚአብሔር የአምላካችን ስም ከአጥናፍ እስከ አጥናፍ የተመሰገነ ይሁን። ዓለም ዝብርቅርቅ ናት። በዚች በተዘባረቀች ዓለም ውስጥ የተዘበራረቁ ትውልዶችን ማየት የየዕለት እንቅስቃሴያችን ነው። ተወዳጆች ዛሬ እንግዲህ በወሳኝ ነገሮች ጉዳይ ሀሳቦችን ልቸራችሁ ተገኝቻለሁ። እነሆ እነዚህ ሀሳቦችን በቅንነት እንድትመለከቱ ከወዲሁ ስጋብዛችሁ፣ በአንድም በሌላ በዚህ በአስቸጋሪ ዓለም ውስጥ ስንኖር አንዳንዶች ሳይገነዘቡን ትውልዱ የሚፈልገውን ነገር ያቀረቡ መስሏቸው ትውልዱ በጥፋት ጎዳና እየነጎዳል። ዛሬም ትውልድ እንዲነቃ የተለያዩ ሀሳቦችን እንችላለን። ሁላችሁም እንግዲህ አብራችሁን እንድትተሙ እያደራ መልእክቴ ነው። እንግዲህ ሰሞኑን ተወዳጆች በተለያየ ቦታ ጥምቀትን ተከትሎ የተነሱ ሀሳቦች አሉ። በዚህ በተነሱ ሀሳቦች ዙሪያ አባቶች ሀሳባቸውን መቸር ቀጥለዋል። ሊቃውንቶቹ እንግዲህ ሲናገሩ ቤተክርስቲያን አንዲት ስለሆነች ከአንዲት ቤተክርስቲያን የተቀዳውን እውነት ለትውልድ ያስተጋባሉ። ቤተክርስቲያንም ለቀጣይ ነገሮቿ ልጆቿን ማገድና ልጆቿን ማስተካከል ስላለባት ይህንም ብላ ውሳኔ ትሰጣለች ብለን ተስፋ እናደርጋለን። በዚህ ጉዳይ ላይ የአባቶችን ምልከታ እንነጋገራለን። ከዛ በሁለተኛ ደረጃ ደግሞ አንድ አስቂኝና አስደናቂ የሆነ ገጠመኝ አሳያችኋለሁ። በስተመጨረሻ እግዚአብሔር የተመሰገነ ይሁን እኔም ወግ ደርሶኝ ግጥም ተገጥሞልኛልና በጣም ያ ግጥም ልቤን ስለነካኝ ያ ግጥምን አሰማችኋለሁ። ስለዚህ ወደ አባቶቻችን ሁለት መልእክት እንሂድና ከዛ በኋላ ወደሚቀጥለው ሀሳብ እንመጣለን። መሞላት ባለብን ቀን በወይን ጠጅ ተሞልተን በመንፈስ ቅዱስ መስከር ሲገባ በወይን ጠጅ ሰክረን ወድቀን የታየን ሰዎች እኮ ልንኖር እንችላለን። ነውር አይደለም። በዚህ ቀን ድንግልናውን ያጣ ሰው እኮ ስንቱ ስነች። በዚህ ቀን መስከር የተለማመደ ሰው እኮ ስንቱ በመንፈሳዊ በዓል ሰበብ ማለት ነው። ክርስቲያን ሆኑ ኦርቶዶክስ ሆኑ እስኪ ተመልከቱት። ነውር አይደለም። በመብል በመጠጥና በጭፈራ በዘፈን በዳንኪራ የሚቀበል መንፈሳዊ በዓል በፍጹም የላትም ቤተክርስቲያኒቱ። በዓል በምን ይከበራል? በመዝሙር ይከበራል። በዓል በምን ይከበራል? እግዚአብሔርን በማሰብ ይከበራል። መንፈሳዊ በዓልን በመንፈሳዊ ስሜት በመንፈሳዊ ስርዓት ማክበር ልንለምድ ይገባል። ስነስርዓት እናድርግ። በእውነት ስነስርዓት አድርገን ነው ማክበር ያለብን። ጭፈራው መች ነው የምንተው? ታዲያ መች ነው ወንድሜ ይህን ትተህ መንፈሳዊ በዓልን በመንፈሳዊ ስነስርዓት ልታከብር የወሰንከው መቼ ነው? በእውነት በዚህ ቀን ወደፊት ትመለከታለህ። በእውነት መንፈስ ቅዱስ በምታይበት ቀን በዚህ ቀን ሴት ትከተላለህ። በእውነት ኢየሱስ ክርስቶስን ተከትለህ ጌታን በምትገባበት ቀን ከእሱ ጋር አብረህ ገነት በምትገባበት ቀን በዚህ ቀን በእውነት ሰማይ ተከፍቶ የተከፈተ ስጋ ቤት ፍለጋ ትሄዳለህ። የተከፈተ መጠጥ ቤት ፍለጋ ትሄዳለህ። የተከፈተውን ሰማይ ገብተህ በዚያ መቅደስ ውስጥ በተከፈተው ሰማይ ውስጥ ገብተህ በሰማይ ያለውን አባትህን እንደማገልገል እንደማመስገን የተከፈተ መጠጥ ቤት ፍለጋ ትባትናለህ፣ ትባዝናለህ። ሌሊት አንተ የት ነው የነበርከው? ክርስቶስ እየተጠመቀ በነበረባት በዚያች ሌሊት ክርስቶስ ወደ መጠመቂያው ስፍራ ሲወርድ አንተ ግን የወረድከው ወደ ሌላ ስፍራ ነበረ። እንዲህ ነው በዓላትን የምናከብረው። እንዲህ ነው በዓላትን ማክበር ያለብን። ዮሐንስ ነው የዘፈኑት? ሰብአ ሰገል ናቸው የዘፈኑት ወይስ እረኞች ናቸው የዘፈኑት? ማን ነው ሲዘፍን ያየ ነው? በእውነት መንፈሳዊ በዓልን እንዲህ ባለው ሁኔታ የምናከብረው እስከ መቼ ድረስ ነው? ማን ነው እንዲህ ባለው ሁኔታ ያከበረው? እንደ መላእክት ባለ ስርዓት ማን ነው እንዲህ ባለ መንገድ ያከበረው? እንደ ዮሐንስ መጥምቅ ሰማይ ሲከፈት እያየ መንፈስ ቅዱስ ሲወርድ እየተመለከተ አብ በደመና ሆኖ የምወደው ልጄ ይህ ነው እያለ ሲናገር የአብን ድምፅ እየሰማ እንዲህ ባለ ስነስርዓት መንፈሳዊ በዓልን ያከበረ ከእናንተ መካከል ማን ነው? እግዚአብሔር ቤተሰቦች ማን ነው ከኛ መካከል
እጅ መንሻውን በክርስቶስ ፊት ይዞ ቀርቦ ሳጥኑን ከፍቶ ወድቆ እየሰገደ የልደቱን በዓል ያከበረ ማን ነው? ከእኛ መካከል ማን ነው የጌታን በዓል ከድሆች ጋር ያከበረው? ድሃ ሆኖ ለመጣው ለክርስቶስ በእውነት ከባለጸጎች ጋር ሆነን ነው የምናከብርለት በዓል። ድሃ ሆኖ የመጣው ክርስቶስ የሚበላ የሚጠጣ የመጣውን ኢየሱስ ክርስቶስ ከተራቡት ሰዎች ጋር ሆነን ልናከብር ዘላለማዊ መብልና መጠጥ ተሰጥቷል። አልተኮን ለእስራኤል እንኳን የሚሞት በግ አይደለም ይመጣል፣ ሕያው የሆነ በግ ለዘላለም በልተነው የማንጨርሰው ምግብ የተሰጠን። ለዚህ ጊዜ ቤተሰቡ የክርስቶስን ስጋና ደም በመብላትና በመጠጣት ሊሆን ይገባል። በዓል አከባበራችን ቃለ እግዚአብሔር በመስማት ሊሆን ይገባል። በመንፈሳዊ በዓል አከባበራችን በእውነት መንፈሳዊ በዓልን ምክንያት አድርጎ ዘፈን የሚያዘጋጅ ሰው ዘንድ ስትሄድ ክርስቲያን አይደለም። በእውነት የተወለደልህ ክርስቶስ ነው። ክርስቶስ በሌለበት ቦታ ሄደህ እንዴት ክርስቶስን ልታከብረው ትችላለህ? የተጠመቀልህ ክርስቶስ ነው። ክርስቶስ ባልተጠመቀበት ስፍራ ሄደህ ጥምቀት እንዴት ልታከብር ትችላለህ? የተነሳልህ ክርስቶስ ነው። ክርስቶስ ባልተነሳበት ስፍራ መቃብሩ አጠገብ ሄደን ትንሣኤውን እናያለን እንጂ እንደ ማርያም መግደላዊት በእውነት እኛ ክርስቶስ ባልተነሳበት ስፍራ ሄደን ትንሣኤውን እናከብራለን? በእውነት ነው። ስለዚህ እኛ የመጣልን ክርስቶስ የወረደልን ክርስቶስ የተወለደልን ክርስቶስ ባሳየን መንገድ ነው መንፈሳዊ በዓልን ማክበር ያለብን። ነውር ነው እንዳንድ ክርስቲያን አንድ ክርስቲያን እንደ ክርስቶስ የተወለደለት ክርስቶስ በደሙ የዋጀው ክርስቲያን ክርስቶስ ባዘዘው ስርዓት ነው መንፈሳዊ በዓልን ማክበር የሚጠበቅበት። ቃልዎት ያሰማልን ሊቀ ሊቃውንት። እውነት ነው። ይህ ትውልዱ እየገባው አለ። ሰሞኑን እንግዲህ ብዙዎች ፕሮቴስታንቶች ሊከሱን የተነሱበት ሀሳብ እየነበረ አንዳንድ በሌላ ጉዳይ ላይ በአላፋት ዝማሬ ላይ ተቃውሞ እንኳን ያነሱ ሰዎች በትክክለኛው መንገድ ላይ ተቃውሞ ያነሳሉ። በእንደዚህ አይነት ጉዳይ ላይ ግን አፋቸው ተለጉሟል። ባይደዌ ጉዳዩ ይለቅና እንቀጥላለን። እውነተኛውን ነገር እየተቃወምክ እንዲህ አይነት ነውር ነገር በአደባባይ እንደ ላንቲካ የዳሌ ድለቃ ስታይ አፌ የተለጎመው ለምንድን ነው ብለን እንመጣበታለን። ግን ቤተክርስቲያን በዚህ ጉዳይ ላይ አቋም ጽኑ ነው። ስለዚህ ቤተክርስቲያንን በዚህ መክሰስ አይቻልም። በሰዎች ጥፋትና በሰዎች የተለያየ አልባሌ እንቅስቃሴ ይህ ጉዳይ እንግዲህ ጎንደር ላይ ጎልቶ ታየ እንጂ በሌላ ክልልም ላይ አለ። መቆም አለበት። ወሳኝ ነገር ነው። በዘፈን የሚከብር ታቦት የለንም። በዝማሬ የምናከብረው ታቦት እንጂ። ስለዚህ ቆም ብለን ማስተዋል አለብን። እንዲህ አይነት እውነቶች ያማሉ። ስጋ በመንፈስ ላይ መንፈስ በስጋ ላይ ይቃወማል ስለሚል እኔ ደካማ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ ሴጣን አድሮብኛል የሚል ትምህርትን የሚያስተምሩ ሰዎች በመካከላችን የቤተ ክርስቲያን አይደለም ነገር እየተናገሩ እያየን ልክ ነኝ በአድራጎቴ ብላችሁ የምትወራረዱ ሰዎች ለሁለት ጌታ መገዛት አይቻልም። መምረጥ አለብን። ቃልዎት ያሰማልን አባታችንን። እንግዲህ ወደ ቆሞስ ደግሞ እንሂድ። እንግዲህ ቆሞስ አድሬስ አድርገው ነው የሚናገሩት። እንስማቸው። ክርስቲያኖች ሲጨፈር ሲደለቅ ማን ሀይ አላቸው? ሰው ይወልም ሌላ መሰለህ። ጥምቀትንማ በጎንደር ነው ይላል። ጎንደር ሄዶ ሊቆርብ ነው። ጎንደር ሄዶ ንስሐ ሊገባ ነው። ጎንደር ሄዶ ታቦቱን ሊሸኝ ነው። ባሕረ ጥምቀት ውስጥ ሊያድር ነው። ጎንደር ውስጥ ካሉ ሊቃውንት ቃለ እግዚአብሔር ሊጠይቅ ነው። ጎንደር ውስጥ ካሉ አበው መነኮሳት፣ ጳጳሳት ወይ ደግሞ ካህናት ወይ መምህራን ቡራኬ ሊቀበል ነው። ኦርቶዶክሳዊ ጎንደርማ በጥምቀት ነው የሚለው አይደለም። ታስረሽ ምችው ለማለት ለጭፈራ ነው። እዚህ ላይ ግን በደንብ መረዳት ያለብን ነገር ምንድን ነው? ጨፋሪው ማስጨፋሪውም በዓለም ውስጥ ያለው የጭፈራው አውድ አለ አይደል? መድረኩ ስልክቷቸዋል። እዛ ያለው በዓለማዊ መድረክ በዓለማዊ ስፍራ ያለው ይሄ ስቴጁ ሰልክቷቸው ቤተክርስቲያን ሰፊ አይደለ አውዱ እያለማመዱ ነው ማለት። በዚሁ ከቀጠለ እኮ ቤተክርስቲያን ውስጥ ጭፈራ ተጀምሯል። ግቢ ውስጥ የባህለ ጥምቀት የተለመደ ነው። ዘፋኞች ዘፈን ሲያዘጋጁ ኮንሰርት ብለው
መስቀል አደባባይ ይጠራሉ። ወደፊት የዘፈን ፕሮግራም ኮንሰርት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ስለምናዘጋጅ መጣችሁ እንድትሳተፉ ማለት አይቀርም። እንደው መጠለያው ጋር ቢሆን ይሻላል። እንደው አግባብ ባይሆን ፊት ለፊት ታቦቱ የሚወጣበት በርጋ ስታስበው ይሄ ስታስበው በክርስቶስ ቤተክርስቲያን አስብ። መላእክት እንደ ሻሽ ነጥፈው እንደ ግንድ ተረብርበው እንደ ቅጠል ረግፈው ባሉበት ብዙ ምዕመናን እንባቸው በሚያነቡበት ብዙ ምዕመናን ጸሎታቸውን ወደ እግዚአብሔር በሚያቀርቡበት እንባቸውን በሚያብሱበት እግዚአብሔር ስሙ በሚጠራበት በተቀደሰ ስፍራ አስረሽ ምችው ይላል። ለዛ ነው በማቴዎስ ወንጌል ምዕራፍ 24 ላይ ወእም ከመርኢክሙ ትዕምርተ ርኩስ ውስተ መካን ቅዱስ ዘያነብብ ለይለቡ፣ በተቀደሰው ቦታ በቤተ መቅደሱ ያከሰ ነገር ስታዩ አለ አንባቢው ያስተውል አለ ጌታ። አሁን የምናስተውልበት ሰዓት ነው ማለት ነው። የምናስተውልበት ሰዓት ነው። ምናልባት እያንዳንዱ ህብረተሰብ እያንዳንዱ አካባቢ የራሱ ባህል ይኖረዋል። እያንዳንዱ ባህሉን ግን ከቤተ ክርስቲያን ውጭ ያድርግ። የሚጠቅመውንም የማይጠቅመውንም ነገር ለሰውም የማይመች ለእግዚአብሔር የማይመች የራሱ ብቻ ፍላጎት ስለሆነ ይዞ መጥቶ ቤተ ክርስቲያን ውስጥ ላድርግ ማለት አይቻልም። ምክንያቱም ቤተ ክርስቲያን ተሰርታ አልቃለች። መጠበቅ ነው ያለውን ማለት ነው። በጣም ግን እርግጠኛ ሆኜ ግን የምነግርህ በዚሁ ከቀጠልን ዘፋኞች ዘፈን ሲያወጡ መስቀል አደባባይ መጥራት ያቆማሉ። ኮንሰርት ስቴጁ የሚያምር እንደ ቦሌ መድኃኔዓለም ያለውን ስቴጅ የሚያምር መርጠው ኑና ዘፈናችንን ስሙ ለማለታቸው አይቀርም። ለምን አየን? ቤተ ክርስቲያን ውስጥ ሲጨፈር ሲደለቅ ማን ሀይ አላቸው? ማን ተናገራቸው? ለምንድነው ቤተ ክርስቲያን ውስጥ የሚጨፈረው ተብሎ ሲነገሩ የሚከላከሉ ሰዎች አሉ። መምህራን የሚመስሉ ካህናት፣ መነኮሳት የሚመስሉ አሉ። ይሄ እኮ ባህል ነው። ይሄ የለም፣ እንደዚህ አይነት ትምህርት የለም። በዚሁ አጋጣሚ ግን ጎንደር ጥምቀትማ በጎንደር ብለው ታቦታትን ለመሸኘት ሊቃውንትን ለማግኘት ገዳማትን እጅ ለመንሳት ከአባቶች ቡራኬ ለመቀበል ስጋው ደግሞ ለመቀበል አድባራቱን ለመጎብኘት የሚሄዱ ደግሞ በጣም ጥቂት ሰዎች ደግሞ አሉ። እነሱን ደግሞ እናመሰግናለን። ቆሞስ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንደዚህ እውነቷን ፈርጥርጥ አድርገው የሚናገሩ አባቶችን እግዚአብሔር ያብዛለን። ስጋት ነው አሁን አባታችን የተናገሩ። ትናንትና አቡነ ኤርምያስ ስጋታቸውን በደንብ እንደተናገሩ አባታችንም ስጋት ነው የሚናገሩት። ግን እኔ አንድ ያየሁትን ነገር ልንገራችሁ። ጣሊያንን በምጎበኝበት ጊዜ እንደምታውቁት በጣሊያን እዛው ሮማ ላይ ትልልቅ ካቴድራሎች አሉ። አንድ ካቴድራል አጠገብ ያጋጠመኝ ነገር ምንድን ነው? የጭፈራ ካቴድራሉ ፊት ለፊት የሰዶማውያኖቹ ምልክት አለ። እዛው ጋር ስቴጅ አለ። በነገራችን ላይ ላሳያችሁ እችላለሁ፣ ፎቶ ሁሉ አንስቼዋለሁ። ስቴጅ አለ። ጣሊያን ሀገር ያላችሁ ታውቃላችሁ። እዛው ቤተክርስቲያኑ አጠገብ ጠዋት ይቀደሳል፣ ማታ ይጨፈራል። ቅድም አባታችን እንደተናገሩት በማቴዎስ ወንጌል ምዕራፍ 24 እና በዳንኤል መጽሐፍ ላይ እንደተናገረ የጥፋት ርኩሰት በደጅ ቆሞ ባያችሁ ጊዜ አይደለ አንባቢው ያስተውል። የሚያስተው የቃል ኪዳኑን ሕዝብ ነው። የሚቆመው በመቅደሱ ላይ ነው። የሚያስተው ሕዝብን ነው። አንባቢው ያስተውል። አስተውሉ። ለሁለት ጌታ መገዛት አይቻልም። በተለያየ ክልል ነው ያለው። እንዲህ አይነት ነገሮች መቆም አለባቸው። ኦርቶዶክሳዊነት ስለ አይደለም። አንዳንዶች መስሏችሁ እንደው ያዙ ይልቀቁኝ የምትለው ካላችሁ ወደ ቃሉነት ተመለሱ። መልእክታችን ነው። በዚህ አጋጣሚ ግን ለእውነተኛው ክርስቶስን ፍለጋ የጌታ ስጋና ደምን ለመቀበል ንስሐችሁን ነገራችሁን ይዛችሁ እንደ ሰብአ ሰገሎች ስጦታ ይዛችሁ ለእውነተኛ ፍለጋ የምትሄዱ በርቱ፣ ተበራቱ እንላለን። የሆነ ቦታ ንግስ አለ ተብሎ ግን ለዳንኪራ የሚካሄደውን ነገር ከዚህ በፊትም እንደተናገርነው ከዲያቆን ዘማርያም ጋር ቤተክርስቲያን የማትፈቅደው የስጋ አምሮትን ለመፈጸም በቤተክርስቲያን ታላቅ መልእክታችን ነው። ተወዳጆች እንግዲህ አንድ ቪዲዮ ቀጥዬ አሳያችኋለሁ። ይሄ ቪዲዮ በእውነት ለመናገር ረጋ ብላችሁ እንድትሰሙ ትፈልጋለሁ። ይህ ቤተክርስቲያናዊ ትምህርት ስለሆነ ለአንዳንዶች እንግዲህ ከግብረ ስጋ ግንኙነት ሩካቤ ለመፈጸም እንዲህ አይነት ነገር ቤተክርስቲያን ታስተምራለች ወይ? እስኪ መምህር ነኝ ተብዬውን እንስማውና እንምጣ። አይዟችሁ፣ ታክሳችሁ ስሙ። እነዚህ ሰዎችን የምንቃወማቸው በምክንያት ነው።
ይሄ የቤተክርስቲያን ትምህርት ከሆነ ከታይ ጻፉልኝ እንዳይደለ ስለማውቅ እንስማው። ምንድን ነው መሰላችሁ ከዚህ በፊት ምናልባት እንደ ቀልድ አድርጌ ያቀረብኩላችሁ አንድ ሰው ደውሎ ሚስቴን መልስልኝ፣ ሚስቴን ወሰድክብኝ ምናምን ብሎ ያለኝ ያልኳችሁ ሰው አለ አይደል? እኔም የራሴ ሚስት አለችኝ ምንድን ነው የምታወራው አልኩት። እና እኔ ሚስቴ በቃ የአንተን ትምህርት ነው የምታዳምጠው፣ ወጥም ታማስል ቡናም ታፍላ ጆሮ ላይ ኤርፎን አድርጋ በቃ ምንም በፍጹም እኔን አታዋራኝም፣ አትሰማኝም፣ እንደገና ደግሞ አልሰጥም አለችኝ ይላል። ነግሬያቸዋለሁ አይደል? እንዴት ናት እና እንዴት ትከለክላለች? አልሰጥም አለች። አቅርባት አልኩት። ከዛ አይደል መምህር አለኝ። አዎ አልኩት። እንዴት ነው ትከለክላለች? እኔ በቃ ትምህርቴን የማያዳምጥ ሰው እንደሆነ ገብቶኛል። ከዛ እህታችን አቀረብኳት፣ ቀረበችልኝ። ለምንድን ነው የምትከለክዪው ስላት ሳቀች፣ ቀልድ መስሏት። አንቺ የምሬን እኮ ነው አልኳት። ወደ ውጭ ውጭና ላውዱን አጥፍተሽ አውሪኝ አልኳት እና ወደ ውጭ ወጥታ አወራችኝ። እንዴት ትከለክያለሽ? አንደኛ ነገር ምንም የገባው ሰው አይደለም ሰው ቢያንስ መንፈሳዊ ሕይወት እንዲገባው ስግደት፣ ጾም፣ ጸሎት እንዲያውቅ ትምህርቱን እንዲያዳምጥ ትዕግስት ያስፈልጋል። ሁለተኛ ነገር ደግሞ የምታውቂውን ታሪክ ቁጭ ብለሽ አንቺ እየነገርሽው አንደበትሽን አሳምረሽ በደንብ አድርገሽ የእኔ የማቀርበውን ገጠመኝ በአጠር አድርገሽ በ10 ደቂቃ በ20 ደቂቃ ውስጥ ስታቀርቢለት የመጓጓት የማዳመጥ ፍላጎት ያድርበታል። ምንም የማያውቀውን ሰው ጾም ነው አልሰጥም ዞር ከዚህ ምናምን እንደገና ደግሞ ማታጫወቹ ከሆነ ጆሮሽ ላይ ኤርፎን አድርገሽ ማንተማቲ ከሆነ ችግር አለ ማለት ነው። ጎልተሽዋል አልኳት። ይሻላል ጾም እኮ ነው አለችኝ። ይሁና በቃ ስጭ የተባልሽውን መስጠት ነው። ምክንያቱም አያውቅም። ይሄ ልጅ አቅርበሽው ነው፣ ሚስቱ ነሽ፣ ባልሽ ነው። ከዛ በኋላ ነው ቀስ ብሎ ነገሮች የሚስተካከሉት አልኳት እና እሺ አለች። ከዛ የሚፈልገው ነገር ተሰጠው። አመሰግናለሁ መምህርት ደርሶኛል ምናምን አለ። ጀርሜ ጋር እኮ አልነበረችም አንተ ጋር ነች ያለችው፣ የራሴ ሚስት አለችኝ አልኩትና ትንሽ ተሳስቀን ተለያየን። ከዛ 15 ቀን ያክል እንደፈለገ ደስ ያለውን ሲያደርግ ቆየና 15ኛው ቀን ላይ ምን አላት? እኔ መሬት ልተኛ አንቺ አልጋ ላይ ተኛ አላት። ለምን ምን ነው አለች። እኔ እንግዲህ ዘዴ ነግሬያታለሁ። አብረሽ ልተኝ ስትይ ሰውነትሽን የጸሎት ውሃ ወይም የተባረከ ዘይት ምናምን ቀቢው ብያታለሁ። እና እላዩ ላይ ያለው መንፈስ የሚታሰር በአባ ላይ ያለው የዝሙት መንፈስ ይሄ ጾም ውስጥ የሚጨቀጭቃትን ማለት ነው። እና በቃ ደስ ይወታል። ግን ከእግዚአብሔር ጋር ያለያየሽ መሰለኝ። በቃ ጾሙንም ምንም ትተሽ ለእኔ ብለሽ ነው እንትን የምትይውና በቃ በድን ሆንሽብኝ። እኔ የምፈልገው ጉዳይ ተጽሜ ስነሳ አንቺ ምንም በቃ የምትንቀሳቀሽም አይደለሽም እና በቃ ይቅርታ እንዲያውም ፈተፈታተንኩሽ ምናምን ብሎ መሬት ካልተኛል ኖ እኔ ጾም ላይ ነኝ ያለሁት መሬት ትተኛለሁ፣ አንተ ደግሞ አልጋ ላይ ትተኛለህ ተባባሉና ከዛ ደወለችልኝ። መምህር አለችኝ። አቤት። አልፈልግም እኮ አለኝ። ይቅርብኝ አለኝ አለች። አየሽ አሁን ደግሞ ማንህ እኔ ስትፈታተለኝ የነበርከው ታሰር ብለሽ ደግሞ ጸልይ አልኳት። አሁን መስገድ ትችላለሽ፣ አሁን አይፈታተንሽም አለ። ማንህ ብለሽ ጠይቂው አልኳት። ማንህ ብላ ስጠይቅ በህልሟ ማሳየት በእውንም ጮኸች። የራሷ መንፈስ ነው ወደ ባሏ ሄዶ መልሶ ደግሞ እሷን በዝሙት ሲፈትናት የነበረው ምን ማለት ነው? ነቃች ሚስት። ባሏ ስራ ነው የሚለው፣ እሷ ነቃች። የእኛን ትምህርት አዳምጣ ምናምን ኦኬ። እናቴ ጨሌ ታመልክ ነበረ፣ ይሄ ኮተት ነበረ። አዎ ይገባኝ። ቤተሰቦቼ ችግር ነበረባቸው፣ በጣም ከባድ ችግር። ስለዚህ ምን ማድረግ አለብኝ? መስገድ አለብኝ። ስትቀጠቅጥ፣ ስትሰግድ፣ ምን ስትል፣ ስትጾም፣ ስትጠመቅ ደነገጠ መንፈሱ። ከቤተሰብ የመጣው ደነገጠና ማላይ ይረፍ። መቼም ዕቃ ላይ ጉዝ ላይ አርፍም። ቤት ውስጥ ሰነፍ ሰው ካለ መጀመሪያ ሰነፍ ሰው መርጦ ሰነፍ ላይ ያርፋል። ሁሉም ጎበዝ ከሆኑበት ደግሞ ቆሻሻ ልብስ ላይ፣ ጓሮ አትክልት አተላ ላይ ምናምን የሆነ ዛፍ ላይ ይቀመጣል። መንፈስ ስለሆነ እንደተቀመጠ አናውቀውም። እና የራሷ መንፈስ ነው ለካ ባሏ ላይ ሄዶ ማረፊያ አጥቶ ተጨንቆ ማለት ነው። መልሶ ባሏ ላይ ሆኖ ደግሞ አምጪ ስጪኝ ያለ ሲጨቀጭቃት የነበረው በተዘዋዋሪ መንገድ ባሏን እንደ ሕግ ማፍረሻ ጾም ማፍረሻ አድርጎ ምናምን ሊጠቀም ነበር ያሰበው። ግን ተያዘ ማለት ነው። ተቀብታ የጸሎት ውሃና የተባረከ ዘይት ተቀብታ ከእሱ ጋር በመተኛት አቅፏል። ባሏ ነው አቅፋል የምተኛው። እርኩስ ነገር አላደረጉም። ጾሙ በጾም ውስጥ በማድረጋቸው ብቻ ነው ያ ነገር ስህተት የተፈጠረው እንጂ እርኩስ ነገር አልተፈጠረም። ምክንያቱም ባልና ሚስት የሚያደርጉት ጉዳይ እርኩስ አይደለም። ሕግን ከጠበቁ በዓላትን ከጠበቁ አጽዋማትን ግዝት በዓላቶችንና አጠቃላይ ስርዓት ባለው መንገድ ባልና ሚስት ከታችና ባል ከላይ ሆኖ የሚፈጽሙት ጉዳይ ከሆነ ተፈጥሯዊ ነው፣ እግዚአብሔር የፈቀደው ነው፣ መጽሐፍ ቅዱሳዊ ነው። ሰማይ ስማ ምድር አድምጪ ነው የሚለው። ሰማይን በወንድ ጾታ ጠርቶ ምድርን ደግሞ በሴት ጾታ ጠርቶ ነው
የወንድና የሴትን ሩካቤ ያስመሰሉና እግዚአብሔር የነገረን ሰማይ ስማ ምድር አድምጪ ብሎ በግዑዙ እንደሚባለው በሚታየው ነገር ሰውን የሚወቅስበት ወይም ደግሞ ሰውን የሚያስተምርበት መንገድ ነው። አንድም ሴት ወንድ ዘር በሚያቀብልበት ሰዓት ዘር ከንቱ እንዳይፈስ ነው ሴት ከታች ትሁን የሚባለው። ይህን ሁሉ ሰዓት ጠብቀው የሚፈጽሙ ከሆነ አንሶላውም አልጋው መኝታው ሁሉ ነገሩ ንጹህ ነው ይባላል። ትክክለኛ ነው። ከዚህ ውጭ ግን ከባልሽ ጋር በምታረዩ ነገር ተስማምታችሁ ከካህን ጋር ተነጋግራችሁ ንስሐ ልትገቡ የምትችሉበትን ነገር በዛ ላይ ባልነቃው ባልሽ ላይ ወይ ባልነቃችሁ ሚስት ላይ ግፍ መፈጸም ጥሩ አይደለም። ምክንያቱም አይከላከሉ ነው የሚለው። ይሄ በውስጥ በኩል የምንማማረው የመፈቃቀድ ትምህርት የሚባል አለ። መፈቃቀድ የሚባል ትምህርት አለና በእሱ ላይ ነው ይሄን ነገር የምንማማረው እና በቃ ከዛ በኋላ ሰውየው ጭራሽ መጥቶ ሊገናኛት አልፈለግም። በሩቁ ነው በቃ በሩቁ ምን ያህል እናተኛ በቃ ጾም ተፈታኮ ስትለው ጊዜ ሀሌላ ምናምን ብሎ ደግሞ ቀስ ብሎ ደግሞ እንደገና ወደ ፍቅር የመጡት ብትሰግድ ብትጾም ብትጸልይ እኮ ችግር የለውም አልከለክልህም፣ ግን ስለማታግዘኝ ነው ብላ ቀስ ብላ እንድትመክረው አድርጌ መክራሁን አንድ ላይ ናቸው። ሰላም እንዲያውም ከእሷ በልጧል። በጾም በጸሎት በስግደት በጣም ጎበዝ ሆኗል። በልጧታል። በመንፈሳዊ በአጠቃላይ በጾም በጸሎት በስግደት በልጧል ከእሷ ላይ። ይህ ትምህርት ቤተክርስቲያናዊ ትምህርት ነው። ይህ ትምህርት ጋብቻን በተመለከተ የቤተክርስቲያን ትምህርት ነው። እኔ እንደነዚህ አይነት ተራ ሰዎችን ስሰማ ነው እቺል ድንቅ የሆነች ቤተክርስቲያንን በእንደዚህ አይነት ተራ ሰዎች ስትነገር ነው ማፍረው። እንደምታውቁት ገጠመኝ ነው። ራሱ የደረሰው ድርሰት ነው። ሰዎቹ የሉ ግን 1000 ሰው ከድሮ እንትን ያደርጋል። ከባልሽ ጋር ስትተኝ የጸሎት ውሃ ተቀቢ። ቅባ ቅዱስ ነበር ድሮ የሚለው፣ እኔ ነኝ ያስጣልኩት። የተቀባ ዘይት ተቀቢ፣ ስም አትወለት ማለት ነው። ፍረዱኝ፣ እውነተኞቹ ፍረዱኝ። ይህ ሰው ግን መምህር ነው። ይህ ሰው ግን ቤተክርስቲያን ያውቃል። እርግጥ በየዓመቱ ነው አጋንንት የሚወጣለት፣ በየዓመቱ ነው አጋንንት የሚወጣለት። ለአንዳንዶች ተመችቷቸዋል ይሄ ትምህርት። ግን መኑኝ መጨረሻችሁ እንደዚህ ሰውዬ ነው። በየዓመቱ የምታሸኙትን ጂኒ ተሸክማችሁ ነው የምትዞሩት። ይህ የቤተክርስቲያን ትምህርት አይደለም። ይሄ የአንድ የግለሰብ ፍላጎት ነው። ይሄ ሰውዬ እኮ 5 ዓመት ሙሉ ሲገጥም ስጽፍለት የነበረችውን ልጅ እኮ ዛሬ በሞትና በሕይወት መካከል ነው ያለችው። አቅርቤያታለሁ አለኝ መረጃ። ጥቂት ባሰማ ብዙ ነገር ተፈጠረ። ሙሉ ነው ያሰማው። ቀድማ ጉድ ይፈላል። ግን ቤተክርስቲያን ዘፈኑን ብቻ ሳይሆን እንደነዚህ አይነት ሰዎችን ማስታገስ የለባትም። እንደዚህ በውሸት የሚከብር እግዚአብሔር አለ? ቤተክርስቲያን የውሸት ገጠመኝ ጽፎ የሚወራባት ሆነች። እንግዲህ አስቡ፣ እነዚህ ሰዎች ሲያስተምሩ በወንዶችና በሴቶች መካከል አጋንንት አብሮ ይተኛል ብለው ነው የሚያስተምሩት። አጋንንት አለባችሁ ብለው ነው የሚያስተምሩት። አለባችሁ ብለው አለብኝ ብለው ነው የሚያስተምሩት። እናው ስትተኙ ጸበል ተጸብላችሁ፣ ጸበል እኮ ነው ቅዱስ ውሃ ተቀብታችሁ እኮ አለ እኮ ቅዱስ ቅባት ተቀብታችሁ ነው መተኛት ያለብሽ አለ። ከየት ያመጣኸው ትምህርት ነው? ጸበል መጸበልን ታውቀዋለህ? ሚስጥሩን ትምህርቱን ታውቀዋለህ? ትላንት የመጣ ትሉኛላችኋለሁ። እንኳን ትላንት መጣ። ከእናንተ የተሻለ ኦርቶዶክስ ላጣ ትችላለህ። እንደዚህ አይነት ተራ ሰው ግን እንደፈለገ ሲያወራት አዝናለሁ። እንመለስበታለን። እንዲህ አይነት እውነቶችን እንግዲህ ስንቃወም ከዚህ በፊት እንግዲህ አንዳንዶቹን ለዛው ማንነታቸውን ገልጠን ስንናገር ግጥም ይገጥሙልናል። ድንቅ የተገጠመልኝን ግጥም ላሰማችሁና እንጨርሳለን። ገጣሚና ደራሲ አቶ አበባው ማለደ።
በቅርብ ጊዜ ሸፍቶ ጫካ የነበረ አሁን ደግሞ የተመለሰ ምንም አይነት የቤተ ክርስቲያን ሹመት ሳይኖረው ራሱን መልአከ ሰላም የደብር አስተዳዳሪ ነኝ ምናምን እያለ ቆሞስ እያለ የሚጠራ እኔ ደግሞ ሳገኘው ምንም አይነት ሹመት እንደሌለውና ዝም ብሎ እንዳለ መጨረሻ ላይ ግን ገጠመልኝ። ግጥሙን ሰምተን እንጨርሳለን። እግዚአብሔር ቢፈቅድና ብንኖር ምሽት 3 ሰዓት ላይ እንገናኛለን። እንስማ ግጥሙን እንግዲህ ሰምተን እንመጣለን። ግጥሙን እንስማና በዚሁ እንሰነባበት። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ከተመቻችሁ ግጥሙን ከጨረሳችሁም በኋላ ላይክ አድርጉ፣ ለሌሎች አጋሩ። እየተሰደብንም ቢሆን እውነትን መግለጣችንን እንቀጥላለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ድንቅ ግጥም እነው ብያለሁ። አንተ ቅራቅንቦ፣ አንተ ትንሽ ሃይላንድ፣ አንተ ተች ስልክ፣ አንተ ቻርጀር፣ አንተ ቅራቅንቦ፣ አንተ ብኑ ቢኒ፣ አንተ ብኑ ቢኒ ታሳዝነኛለህ። አንድ ቀንም ሙስሊም ሸሁ ትሆናለህ። ቁርአን ቅሩ ብለህ ቡድንም ሰብስበህ ታጭበረብራለህ። ቁርአን ቅሩ ብለህ ቡድንም ሰብስበህ ታጭበረብራለህ። ደሞ ተቀይረህ ጴንጤ ትሆናለህ። ደሞ ተቀይረህ ፓስተር ትሆናለህ። ኢየሱስ ጌታ ነው፣ ኢየሱስ ያድናል ብለህ ታወራለህ። ዓይንህን ጨፉነህ ጸለይኩ ትላለህ። ሙስሊምም እያለህ ብዙ ታጠፋለህ። ፓስተርም እያለህ ብዙ ታጠፋለህ። ደሞ ተመልሰህ ኦርቶዶክስ ሆነህ ክርስቲያን ነኝ ብለህ መምህር ትሆናለህ። አንተ ቅራቅንቡ፣ አንተ ቅራቅንቦ ኦርቶዶክስ ብለህ መምህር ትሆናለህ። ቡድንም ሰብስበህ ሰውን ትሰድባለህ። ደህና አባቶች የእግዚአብሔርን ሰዎች ደሞ ቡድን ሰርተህ ደሞ አድማውን ፈጥረህ አንተ ቅራቅንቦ ሰው ታዋርዳለህ። እንዲህ እንደዋለልክ እንደተንበዋለልክ አንድ ቀን ሳትረጋ ቅጥር ሳይታወቅ ቅራቅንቦ ሆነህ ጊዜው መሽቷልና ነገ ትጠራለህ። አረ ብኑ ብኒ ታሳዝነኛለህ፣ አረ ብኑ ብኒ ታሳዝነኛለህ። አንድ ቀን ሳትረጋ ብን ብለህ ቀረህ። እግዚአብሔር ይማረህ ይቅርም ይበልህ። እግዚአብሔር ይማረህ ይቅርም ይበልህ። ታሳዝነኛለህ። በሰንበት ነው ጽንስህ፣ በሰንበት ነው መሰል የተጸነሰስከው፣ በሰንበት ነው መሰል የተጸነሰስከው። ቲክቶክ አድማ ከፍተህ ዓለምን አመስከው። ገና ታስፈራለህ። ደግሞ ከዚህ ወጥተህ ሌላ ትሆናለህ። ደሞም ከዚህ ወጥተህ ሌላ ትሆናለህ። አንተ ቅራቅንቦ መቼ ትመቻለህ? ትርጉሙ ቢገባህ እስቲ እኔ ልንገርህ በልሱ ባይገባና እግዚአብሔር ይማርህ። ንስሐ ግባና እግዚአብሔር ይማርህ። ደሞ መቼ መተህ ትረብሸናለህ?
አይነቃብህ፣ ማንም አይነቃብህ። የሰንበት ጽንስ ነህ። ኧረ ብኑ ቢኒ የይሁዳ ምስል ስራህም ከባድ ነው፣ ምግባረ ከባድ ነው። ስራህም ከባድ ነው፣ ምግባረ ከባድ ነው። ማንም አይነቃብህ። ሁሌም ማስመሰል ነው። ዛሬ እስከየት መጣህ? ስንቱን ሰበሰብከው? ድሮም ማሳመንከው። ዶክተር ነኝ የሚለው መምህር ነኝ የሚለው ጉርብ ጀመረ፣ አንተን ተከተለ። ነፍሱን አጥፍተህ ጭቃ ውስጥ ከተህ ኃጢአት አሰርተህ ከእግዚአብሔር ለይተህ ደግሞ ነገ ማልዳ ሌላ ትሆናለህ። አረ ብኑ ቢኒ ታሳዝነኛለህ። ልብህ ስስት ነው፣ ሃይምሮ ቀላል ነው። አፍህ ቀላጤ ነው። ማሳመን ይችላል። አፍህ ቀላጤ ነው። አረ ብኑ ቢኒ መቆሚያ ወዴት ነው? መኖሪያ ወዴት ነው? አረ ብኑ ቢኒ መቆሚያ ወዴት ነው? መኖሪያ ወዴት ነው? ያንተ ነገር በጣም አስፈሪ ነው። እንዲህ መገላበጥ ከቶ ምን ሊሆን ነው? እንግዲህ ይበቃል። በልተው ተመለስ። አሁን ሐላቅምህ ነው። የገባህ ከሳት ነው። አንተም የምትሳደበው መንፈስ ቅዱስን ነው። አሁን ያቃለልከው መንፈስ ቅዱስን ነው። አሁን የገጠምከው መንፈስ ቅዱስን ነው። እስከ መጨረሻው መኖሪያ እሳት ነው። ቅጣትህ ብዙ ነው። አንተ ያጠፋኸው መንጋው ወዴት አለ? ከሳት የከተትከው መንጋው ወዴት አለ? እስቲ ያንን ፈልግ፣ እስቲ ያንን መልስ። ከእውነት ከሆነ ከቶ ማን ይንገርህ? አዋቂ ነኝ ብለህ ራስህን ትኮፍሳለህ፣ ራስህን ትከምራለህ፣ ራስህን ትቆልላለህ። ወዲያው እንደመጣህ በላይ ትሆናለህ። እስቲ ተገስ በል። እውነት በኦርቶዶክስ በክርስትናው አምነህ እስከሆነ ትልቁ ቀኖና ይገባህ ነበረ። ትልቁ ንስሐ ይገባህ ነበረ። አሁን ያንተ መንደር፣ አሁን ያንተ ሰፈር ከውጭ አልነበረም። ብዙ ሰው አጥፍተህ ከጭቃ ውስጥ ከተህ ራሴን አወጣሁ ተጠመቅኩኝ ብለህ አሁን ውጭ ወጥተህ ሌላ ቡድን ፈጥረህ ደግሞ ብዙ ሰዎች ዛሬም ትወስዳለህ። አንተ ቅራቅንቦ
ታሳዝነኛለህ። ረብኑ ብኒ ልበ በካናው ረብኑ ብኒ ልበ በካናው መካሪም የለውም መቼ ሊድን ነው? ወደ ገሃነመ እሳት ከዲያብሎስ ጋር ታስሮ ሊሄድ ነው። ወዳጁስ ከሆንክ ዶክተር ምከረው፣ ወዳጁስ ከሆንክ መምህር ምከረው። አንተም ተመለስ። የሄድክበት መንገድ የገባህበቱ ግምኛ እኮ ነው። መቼም አይገባችሁ። እኔም ብነግራችሁ ሌላም ቢመክራችሁ መቼም አይገባችሁ። አንድ ጊዜ ዲያብሎስ ሸክም ጭኖባችሁ፣ አንድ ጊዜ ዲያብሎስ ጓዙን ጭኖባችሁ፣ ክታቡን ከትቦ ሸንሽኖ ክታብ ጭኖባችሁ መቼም አይገባችሁ። በሉ ደህና ሁኑ። ይቅር ይበላችሁ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ